አምራን ወደ እስር ቤት ተወረወረች። ናሆም ለምን እስር ቤት ትከቱብኝ አላችሁ? እኔ ራሴ ነው ገድዬ የምገላግላት። ከዛሬ ጋር ስንቴ ጎዳችኝ፣ ስንቴ በደለችኝ። እኔ በእሷ ተማምኜ ቤተሰቦቼን ሁሉ ሳስከፋ ኑሬያለሁ አለ። ወይዘሮ ዝናሽም እኔ ስናገር እንደ ነገረኛ፣ እኔ ስናገር እንደ ወረኛ፣ ሰው እንደምጠላ አድርጋችሁ ስለምታዩ ነው እንጂ ይች ልጅ ከቤቴ የምትገባው ለገንዘብ ብላ እንደሆነ ጠንቅቄ አውቅ ነበረ። ግን እኔን የሚሰማኝ አላገኝም። አሁን ስተገላገላችሁ ልጃችን አስወርዳ ጣለችው። እኛ እኮ ምንፈልጋት የነበር ልጇን ስላለች ነው እንጂ አሁን ላይ እንዴት ነው እኛ እንደዚህ የምናደርገው እያለች እንግዲህ በጣም ተናዳለች። እንዴት ልጁን ትገድለዋለች? ስለዚህ እሷ ብቻ ሳይሆን ኤርሚያስ የሚባለው ወንበዴ መታሰር አለበት፣ እሱም ለህግ ይቅረብልን ትላለች። አቶ ላይኩም ደግሞ ብድግ ያደርግና እሷ ስላለችን ብቻ የሰው ልጅ ማሳሰር የለብንም፣ በምን እናምናታለን? አሁን የሚችል ልጅ ማመን የለብንም። በግዲ ልጁን አንዴ አስወጥተዋለች። እኛም ድሮ አልፈለግናትም የነበር ግን ኤርሚያስን ግን እኛ እስካላየን ድረስ ልጇን የእውነት እሱ ቢገልባት ኑሮ እሱ ገደለብኝ ብላ ከመጀመሪያው ታቀርብልን ነበር። አሁን ግን እሷ የውሸቷን ነው እንጂ ራሷ ናት ያደረገችው። እንዳልሽው ዝናሽዬ ልጃችንን የፈለገችው ለገንዘብ ነው ብሎ እንግዲህ አቶ ላይኩንም በጣም ተናዷል ማለት ነው። በጣም በቃ ቤተሰቡ ተበሳጭቷል ማለት ነው። ናሆምም እንግዲህ ወይኔ ሰራችልኝ፣ ወይኔ ደገመችኝ፣ ወይኔ እንዲያው ለምንድን ነው እሷ ልጅ እገላታለሁ፣ አጠፋታለሁ፣ እስር ቤት ስለገባች ብቻ ዝም የምላት አይደለሁም፣ እኔ በህይወት ቀልድ አትቀርም እያለ እንግዲህ አቶ ናሆምም በጣም ብስጭት ላይ ነው። እንደ አዲስ ወደ መጠጥ፣ ወደ ምግብ፣ ወደ ሲጋራ፣ ወደ ኪሳራ ምናምን ነገር እየገባ ነው ማለት ነው። በሌላ በኩል እንግዲህ ዳግም በድያሃለው፣ አዎ አስከፍቻሃለው፣ ይቅር በለኝ፣ ይቅር ታደርግልኝ ሲለውም ሰምተናል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ እንግዲህ ዛሬ በእነ ኑሃሚን ድራማ መጥቼላችኋለሁ ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ አምራን ወደ እስር ቤት ተወርውራለች ማለት ነው። በጣም በሚደንቅና በሚያስጠላ ሁኔታ ወደ እስር ቤት ተወርውራለች ማለት ነው። በሌላ በኩል የአምራን አክስት መታሰር የለባትም፣ እሷ አውቃ ሆን ብላ አይደለም ልጁን ያስወረደችው፣ እሷ ሆን ብላ እስካልሆነ ድረስ እሷ መታሰር የለባትም እያለች እንግዲህ ጠበቃ ይዛ ለአምራን እየተከላከለችላት ትገኛለች። አሁንም ደግሞ እንግዲህ እንዴት እንደዚህ ያደረገችን ነፍስ እሱ እንዴት እንደዚህ ያደርጋሉ? ለምን ልጄ ለምን እሷን ብዬ ስንት ነገር ሁኜ ከስንት ሰው ጋር ተጋጭቼ እያለ እንግዲህ እየተናደደ ይገኛል ማለት ነው። በሌላ በኩል እንግዲህ ኑሃሚን እንግዲህ እንዴት እንደዚህ ሊፈጠር ቻለ? መጀመሪያም ነግሬህ ነበረ፣ አንተ አላመንከኝም እንጂ እኔ መጀመሪያም ነግሬህ ነበረ። ካስታወቅ ከዚህ በፊት ይሄ ልጅ የኔን ህይወት ለማበሰቃቀል፣ ይቺ ደግሞ የአንተን ህይወት ለመበጥበጥ ነው እንጂ የመጡት ለገንዘብ ነው እንጂ የመጡት ፈልገው አይደለም። ከመጀመሪያውም ነግሬህ ነበረ ሰው። ስለዚህ አሁን መረጋጋት አለብህ ብላ እንግዲህ ከናሆም ጎን ቆማለች ማለት ነው። አምራን ኑሃሚን ማለት ነው። ኑሃሚን እንግዲህ ነግረሽ ነበረ እኔ ስላልሰማሁሽ ነው እያለ እንግዲህ ወይዘሮ ዝናሽም እንግዲህ ኑሃሚን እንድታገቢው ብላ ጥያቄ ጠይቃት ነበረ። በመጨረሻም ግን አሁን እውነቱን አውቄያለሁ፣ አይቻልም፣ አታገቢም ትላታለች መልሳ ማለት ነው። እንድታገቢ አልፈልግም፣ በፊትም እሷን ለመበቀል ፈልጌ እንጂ የምር አንቺና እሱ እንድትጋቡ ፈልጌ አልነበረም። ስለዚህ አሁን ከልጄ ጋር እንድትጋቢም ሆነ አብራሽ እንድትሆኝም አልፈልግም። አሁን እኔ ተሰሚነት አግኝቻለሁ፣ ባለቤቴም እንደሚሰማኝ አውቀሻል፣ አረጋግጠሻል። ከዚህ ካምፓኒ በ3 ቀን እንደማባረርሽ አትጠራጠሪ። አንቺ ራስሽ አታስፈልግኝም፣ በህይወቴ ቀልደሽብኛል፣ አባትሽም ወደ ውጭ ሄዶ አይታከምም እያለች እንግዲህ ወይዘሮ ዝናሽ መልሳ ከኑሃሚን ላይ አፏን እየዘረጋች ትገኛለች ማለት ነው። ኑሃሚንም ደግሞ እንግዲህ እሺ አንቺ ታምነሻል፣ አዎ እውነት ነው፣ አሁን አንቺን ልታባረሪ ነው፣ የቀን ጎደሎ ነበር ስጠብቅልኝ የነበረው ሰው። ስለዚህ አሁን እኔ ደግሞ ስለ ዳግም ለናሆም ላይኩን እነግረዋለሁ ትላታለች ማለት ነው። ለካሱም አለ ደግሞ አይ ይሄኛው ሲለቀኝ ሁሉም የለቀቀ ይመስሉኝ እኮ ነው ትልና እንግዲህ ወይዘሮ ዝናሽም የራሷ ጥፋት ሳይታያት ወደ ኑሃሚን እያሳደደች ነበረ። በመጨረሻ ላይም እንግዲህ ይኸውልሽ ወይዘሮ ዝናሽ
አንድ ነገር ልነግርሽ እፈልጋለሁ። እኔ ከዚህ በኋላ አንገቴን ደፍቼ መስራት እንጂ ያንቺ ልጅ አልፈልገውም። ከፈለገ ገደል መግባት ይችላል። እኔ ግን አሁን ላይ የሚያስፈልገኝ ስራና ስራ ብቻ ነው እንጂ ያንቺ ልጅ አይደለም። ያንቺ ልጅ መጀመሪያውኑ ራሱን ይቻልልሽ። ማንም እየተዝረከረከ ልጁ እንኳን እስኪወርድበት ያላወቀ እንዴት ከኔ ጋር ባል ይሆናል ብሽ ታስቢያለሽ? አንቺስ እኔ የአንቺ ሴራ እማጣው ይመስልሻል ነውና አሁን ላይ መተሽ እንደዚህ ማድረግ አልችልም የምትይ ስለ ዳግም አስቢበት። ለላይኩን እነግረዋለሁ ትልና እንግዲህ ወይዘሮ ኑሐሚንም አስጠንቅቃ ለወይዘሮ ዝናሽ ነግራታለች ማለት ነው። ወይዘሮ ዝናሽም እንግዲህ እንዴት ነው የሚያደርጋት እንዴት ነው የምትሆነው እያለች እንግዲህ በጣም ተናዳ ተወራግጣባት ምናምን ይደሻል። አሁን ላይ ነዋ ሱሪ መልበስ ይጀመርሽው፣ አሁን ላይ ነዋ እንደዚህ እየተኳኳልሽ አንዴ ቻፕስቲክ አንዴ ኩል እያደረግሽ እንደዚህ ወርቅ የሆንሽ እየተኳኳልሽ የምትመጪው የእሱን ልብ ለማማለል ነው እንጂ ምናምን ብላ እንግዲህ ትናገራታለች ማለት ነው። በመጨረሻም እንግዲህ ናሆም እየሰከረ እየተንዘላዘለ ብቻውን በቃ ወድቆ ማለት ነው ወድቆ ለብቻው በቃ እየተንዘላዘለ ምናምን ማን ያገኘዋል? ኤርሚያስ ያገኘዋል። ኤርሚያስም ደግሞ ኑሐሚን አምራን እንደታሰረች አያቅም። ከዛም በኋላ ያው አምራን በነገራችን ላይ ተወጣለች፣ ታስራ አትቀርም። ምክንያቱም ትወጣለች፣ አክስቷ በጠበቃ ምናምን አድርጋት ታወጣታለች ማለት ነው። ግን ተመልሳ መታ እንትን ትላለች። ከዛም መጨረሻ ላይ እንግዲህ ኤርሚ ደግሞ አምጥቶ ናሆምን ቤት አስገብቶታል ማለት ነው። ቤት ሲያስገባው እንግዲህ ወድቆ አግኝቶት ናሆምን በስካር የተነሳ ወድቆ አግኝቶት ቤት አምጥቶ ያስቀምጠዋል ማለት ነው። በመጨረሻም ወይዘሮ ዝናሽ እሱን ታይነ ምና ባለታረግን ከቤቴ የመጣ ምናምን ብላ ልትገጥመው ስትል ባክሽ ዞር በይኔ ልጅሽ ሳክሮ በስፓልት ላይ ወድቆ የመኪና አራት እንዳይሆንልሽ ብዬ ነው ይዤልሽ የመጣሁት ምን ትላለች? ከአንቺ ቤት የመጣ ሰው ስኖሮብኝ መሰለሽ እንዴ ይልና እንግዲህ ኤርሚያስም ከወይዘሮ ዝናሽ ላይ ፍንጥዝ ብሎባታል ማለት ነው። ጭራሽ ከቤት የመጡ ይመለስልኛል ምናምን ስትል እዛ እንደገና ናሆም በስካር መንፈስ የሱ ልጅ እንዳትነኪ፣ እኔ የሱ ልጅ ከነካሽ እኔ ጋር ነው ጠብሽ፣ እማዬ እንዳትነኪ፣ እሱ ጥሩ ሰው ነው፣ ያች ከሃዲ ናት እያለ እንግዲህ በስካር መንፈስ እየተንዘላዘለ ለወይዘሮ ዝናሽ ቀጠን ያለ መልእክት አስተላልፎላታል ማለት ነው። ወይዘሮ ዝናሽም እንግዲህ ወይኔ በቃ እንደዚህ ሆነ ልትቀር ነው አለመታደሌ ምናምን እያለች ለዳግም ሂዳ ዳግምዬ አንተ እኮ የእውነት ልብ ከልብህ ልጅ እኮ ነህ። አንተ እኮ አቶ ተሰንበቱ እኮ ጥሩ አድርጎ ነው ያሳደገህ። እንኳን ከኔ ጋር አላደግ ከኔ ጋር ብታድግ ኑሮ ይኸው ልክ እንደዚህ እንደ ናሆም ነበር የምትሆንብኝ። ግን ከአቶ ሰንበቱ ጋር ስላደግክ ግን ፍራ እግዚአብሔር እንዲኖርህ ሆንክ ትለዋለች ማለት ነው። አረባክሽ አሁን እንደን የልጅሽ መሆን የታየሽ ልጅሽ መሆን የታየሽ እረፊ። አንቺ ሴትዮ እኮ ነው የምልሽ ልጅሽ በዛች ርካሽ ሴት አጋድሞ ሲቀጠቅጠኝ አንቺን ልጄን እንዳትነካ እረፍ አላልሽውም። እንኳን እንደዛ ልታስቆሚልኝ ይቅርና እንደዛ እስከ ደሜ አፍንጫ እስከሚደማ ድረስ እንትን ብለሽኝም እንኳን አንቺ ልጄ ነው ብለሽ አልተናገርሽም። እማዬ አሁንም ታፍሪበታለሽ፣ አሁንም ታፍሪብኛለሽ። እማዬ እውነቱን ንገሬን ካልሽ አሁንም ታፍሪብኛለሽ። ካላፈርሽብኝ ላቶ ላይ ይኩን ያውቄህ ነው ዋሽቼህ ነው ይቅርታ አድርግልኝ ልጄ ነው በይው ይላታል ማለት ነው። በሌላ በኩል እንግዲህ ናሆምም እንግዲህ በቀዝቃዛ ውሃ ተዘፍዝፎ በሽሮና በቃሪያ ተፈትፍቶ እንጀራ ተሰጥቶት በልቶ የስካር ምግብ በልቶ እንግዲህ ተኝቷል ማለት ነው። ከተኛበት እንግዲህ ዳግም ይሄድና ደህና መሆኑን ለማየት ለማረጋገጥ ይሄ ልጅ ደህና አደረ ወይስ አሞታል ብሎ እንግዲህ ዳግም ሲገባ ከናሆም ክላስ ናሆም ተኛሁበት መስከሬን አይተህ ልትደበድበኝ ወይም ደግሞ ልትገለኝ ነው የመጣ ይልና ይጋጠማሉ። እንደ አዲስ አትገረሙም? ከዛም በመጨረሻ ላይ እንግዲህ እንደዛ ብሎ እንዴት እንደዚህ ይሆናል በቃ እንዴት እንደዚህ ይሆናል ምናምን ነገር ብሎ አረ እኔ ዳይና ለመሆን ላይ ነው የመጣው፣ አረ ተው በእናትህ ተረጋጋ ምናምን እያሉ እያለ አቶ ላይኩን እና ወይዘሮ ዝናሽ ተሯሩጠው ሲገቡ አቶ ላይኩን ዳግም በእውነት በጣም አዝኜብሃለሁ በእውነት እንዲው በቃ እኔ ስለ እናንተ በቃ ለአመት ባልዳቦ በታችና በላይ እሳት እንደሚነድበት ለእናንተ ስልንድድ ቆይ እኔ ባስጠጋውህ እንዴት ልጄን ከተኛበት ልትመታው ትችላለህ? በጣም ነው ዳግም ያዘንኩብህ። በእውነት በጣም አዝኜብሃለሁ ይለዋል። አራባዬ ሰክሮ ስለመጣ ደህና መሆኑን ለማየት ፈልጌ ነው እንጂ እኔ እኮ ወንድሜ ነው
እዚህ ቤት እስካለው ድረስ ለምን እንደዚህ ያደርጋሉ? ኧረ አባዬ አትዘንብኝ ምናምን ጋሽ ላይ ይኮን ምናምን ይለዋል። አንተ አይደለህም ጠላቴ፣ ወይዘሮ ዝናሽ ናት ጠላቴ እንጂ አንተ አይደለህም፣ አንተ አይደለህም። አየሽ አይደል የምትሰሪውን ስራ ይልና እንግዲህ ለወይዘሮ ዝናሽም እንግዲህ ቀጠን ያለ መልእክቱን አስተላልፎ ወጥቷል ማለት ነው። ወይዘሮ ዝናሽም ደግሞ እንግዲህ ዳግም ምን ልታረግ ገባ? እውነቱን ልንገረኝ፣ ምን ልታረግ ገባ? በባለፈው ስለመታህ ቂም ይዘህበት ነው አይደል ከክላሱ የገባኸው ትለዋለች። በመጨረሻም እንግዲህ እሱ ብሎ ተናዶ ጥሏት ይወጣል ማለት ነው። ምን አይነት መከራ ነው? መቼ ነው ከቤት የሚወጣልኝ? ምናምን እያለች እንግዲህ ወይዘሮ ኑሃሚን ወደ እነ ላይኮን ቤት መጣች። ወይታለላ አቶ ላይኮን ስትላት ምን ፈልገሽ ነው? ጉድሽን ልነግርልሽ ነዋ ትላታለች። በመጨረሻም እንግዲህ አሁንስ ኑሃሚንዬ ከዚህ በኋላ እኔ ምንም አልልሽም፣ ስራሽንም መስራት ትችያለሽ። እኔ ምንም አልናገርሽም። በቃ ረፊ አትናገሪብኝ እባክሽ። አሁን የው እነሱ ተጣልተው ሸምግዬ ከመውጣቴ ነው እባክሽ ኑሃሚን ብላ እንግዲህ ወይዘሮ ዝናሽ መልሳ ኑሃሚንን እየተለማመጠቻት ትገኛለች ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ አክስቷ ጠበቃ ቀጥራ አምራንን አስወጥታታለች ከእስር ቤት ማለት ነው። እንግዲህ ምንም ማድረግ አይቻልም። እኔ ገላታለሁ እያለ እንግዲህ ናሆምም እንግዲህ ከመታሰረችበት ወጥታ እኔ የምፈልገው ባሌን ነው፣ እኔ የምፈልገው ናሆምን ነው ብላ አይኗን ፍጥጥ አድርጋ ተመልሳ መታለች። በእውነት አምራን በጣም የሚያሳዝን ነገር ገጥሟታል ማለት ነው። አምራን ግን ስህተቷ መጀመሪያ ልጁን እንደወረደባት ሆስፒታል እንደገባች ሆስፒታል ገብቻለሁ ብላ መደወል ነበረባት። ምክንያቱም እሱ እንኳን ገድሎ ባትል ወድቄ ስመጣ ወደ አንተ ወድቄ ተመትቼ ነው ብላ ቀይሳ ሆስፒታል እንደገባች መናገር ትችል ነበረ። እንግዲህ ምንም ማድረግ አይቻልም፣ አልተሳካላትም። በሌላ በኩል እንግዲህ አንቺና እኔ አንላቀቅም፣ ማየት ግን አልፈልግም፣ ውጭልኝ እባክሽ ራሴን አሞኛል እያለት እንግዲህ ይገኛል ማለት ነው። በሌላ እስከምንገናኝ መልካም ጊዜ። ወዳችሁ